አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ውዶቼ ስለምታደርጉልኝ ትብብር ሁላችሁንም ጀዛችሁን አላህ ይክፈላችሁ። በጣም አመሰግናችኋለሁ። አላህ ይስጥልኝ። እናንተም የልባችሁን መሻት ፈጣሪ ያድርግላችሁ ነው የምላችሁ የኔ ወዶች። እና ዛሬ ደግሞ የመጣሁበት ርዕስ ማን ቀረ፣ በቃ ሁሉም ሄደ። በተለይ ዘንድሮ እና እኔ እንጃ ብቻ ዘንድሮ ይመስለኛል ሁሌም ነው። በርግጥ ኢሚግሬሽን ባዶ ውሎ አያድርም። እዛም ሳውዲ አረቢያ ያለ ኤምባሲ እንደዚሁ ነው። ሰው አበሻው በቃ ለሄደ ምንም አይጠግብም። ግን ዘንድሮ ደግሞ ይለይ ይመስላል ማለት ነው። ስራ ብሻት ላይ በቅርብ ነበርና የከፈኩት እንዲያጋጣሚ ስገባ አረቦች አበሻ በጣም ነው የሚቀርጡት። ይቀርጻሉ በቃ ሰራተኛቸውን እየቀረጹ በዛው ነው መሰለኝ ስናብሻ አሰርተው ከዛ ነው መሰለኝ ለሞዝ የሚከፍሉት የሚመስለው ማለት ነው። እና ደግሞ መክተቡም ደግሞ እየቀረጸ ይለቃል ማለት ነው። እኔ በዛ ይሁን እየመጡ የሚወስዱለት ሰራተኞች አላውቅም። እና አበሾቹ በጣም ያሳዝናሉ። ፈገግታቸው ምናምን እያስተማሯቸው ሲያሯሩጧቸው ምናምን ነገር በጣም ነው የሚያሳዝነው። ምክንያቱም እንደዚህ ተምረን ሄደን እዛ ጥሩ ነገር ይገጥመናል ብለው ነው የሚያስቡት። እዚህም አሁን አንዳንዶች ሲያስተካክሉ ምናምን ሳይ ይሄ እኮ አለቀልን፣ ይሄን እኮ ጨረስኩ፣ በጣም በደስታ ማለት ነው። በጣም በደስታ ነው። ምክንያቱም እዛ ሄደው በጣም ደስ የሚላቸው የተለየ ነገር የሚያገኙ ነው የሚመስላቸው ሄደው እስከሚያወጥ ድረስ ማለት ነው። እኔ ግን በጣም ያሳዝኑኛል ወላሂ። እንደዚህ በቃ ፏ ብለው ምናምን ልባብሰው ሊሄዱ ተዘጋጅተው ሳይ ደስ አይደለም የሚለኝ፣ በጣም ነው የማዝነው። ምክንያቱም ሄደው የጠበቁትን ነገር ስለማያገኙ። እንደገና ደግሞ ኢትዮጵያ እስከ መቼ ድረስ እንደዚህ አሁን እንደው አንድ ወጣት በቃ ወጣት የተባሉ ህፃናት እንደዚህ ምናምን ነገር አታገኙ። 15 ዓመት ከሞላቸው አላስ ሄዱ የለም። እና በጣም ነው የሚያሳዝነው ወላሂ። ምንም ደስ የሚያሰኝ ነገር አይደለም። ሀገራችንን አላህ እንደው ይመልስልን፣ ያስተካክልልን። እና እከሌ ሄደችለት እንደዛ አለባብሰው ወደ አየር መንገድ ሲሄዱ ቻው ቻው በሉ ሲሏቸው ነው ፍክት ብለው ምናምን ያምራሉ። ግን ያንን ሳይኔ እኔ ልቤ ስብር ነው የሚለው። ያ አላህ ምን ነው በሀገራችን ላይ ርዝቃችንን ቢከፍትልን ምናምን ብዬ ነው የማስበው። ምክንያቱም ያየ ነው የሚያውቅ። ኮንትራት ቤት ከባድ ነው፣ ከምንም በላይ ይከብዳል። እኔ ሞክሬዋለሁኝ፣ ሁርያም ሆኜ ሞክሬዋለሁ። ሁርያ ሆናችሁና ኮንትራት ሆናችሁ በጣም ይለያል። አብራኝ ምሰራ አንድ ፊሊፒን ልጅ ነበረች። ሴትዮዋ ለኔ በጣም ገራም ነች። ምክንያቱም ሄደለው እኔ የሆነ ነገር ካለችኝ ሄዳለሁ፣ ስራው ብዙ ነው ምናምን። ያቺኛይቱን ግን ቀጥ ብለሽ አትይኝ፣ ጎንበስ በይስ ወሬ በይኝ ምናምን ነው የምትላት ሴትዮዋ። ሴትዮዋ እኮ ክፉ የምትባል አይደለም፣ ያው ሁሌም አይደለም፣ ግን አንዳንድ ጊዜ ሲመጣባት እንደዛ ትላለች። እና ይሄ ሁሉ የሀገራችን ሁኔታ ነው። ሀገራችን የምንፈልገው ነገር ብናገኝ አሁን እነሱ ወደዚህ ወደኛ ለጉብኝት ካልሆነ በስተቀር በጭራሽ አያስቡም ለስራ። እኛም ሀገራችን እኮ እንደነሱ ሀገር የምንፈልገው ነገር ብናገኝ ኑሮ አንሄድም ነበር። ስለዚህ ሁላችንም ዱአ እናድርግ፣ ሀገራችንን አላህ ያስተካክልልን፣ ሰላሙን ያምጣልን እና በሀገራችን ላይ ርዝቃችንን ይክፈትልን እላችኋለሁ ውዶቼ። የተሰማኝ ነው ወላሂ። ኢትዮጵያ በወጣቶች የታደለች ናት ይባላል። ስንተኛ ደረጃ ላይ እንደሆነች ባላቅም ግን ወጣት የሚበዛባት ሀገር ኢትዮጵያ እንደሆነች አውቃለሁ። ግን ሆኖም ደግሞ ሀገራችንን አይደለም የጠቀም ነው፣ ይህ ሰው ሀገር ነው እየፎከትን ያለ ነው ሴቱም ወንዱም። ስለዚህ አላህ ያስተካክላል። ሌላ ምን ይባላል? እዚህ አሁን በቃ እንዴት ብዬ ልንገራችሁ፣ ወጣት የሚባል የለም። እናቱን የሚታዘዝ አባቱን የሚታዘዝ በቃ በተለይ እዚህ ያለሁበት ሀገር በጣም ይለያል። እኛ ሀገር እንኳን እዛ አካባቢ ይሻላል እኛ ሀገር። እዚህ ምን አለ ምን ሰው አለ እንዳለ ሄዶ የለ አረብ ሀገር ቀርሶ ተጠቅሎ ገብቷል እኮ ሱብሃንአላህ። አለ ያብጀው ነው፣ ሌላ ምንም አይባልም። እና ውዶቼ ይሄንን ይመስላል የግል አስተያየት ነው። በጣም በስናፕቻት በገባው ቁጥር ባየኋቸው ቁጥር በጣም ነው የሚያሳዝኑኝ። እንግዲህ አላህ የተመኙትን ያርግላቸው። ከባድ ነው ብቻ። እነሱ በጣም ነው ደስ የሚላቸው አሁን ፕሮሰሱ ሲያልቅ ምናምን ከጥሩ ነገር ላይ ሄደው እረፍ የሚሉ። አንዲቱ ባለፈው በቲክቶክ ላይ ስታወራ ማለት ነው ቤተሰቦች ፀጉሬን አስተኩሰው አርደው ምናምን ተሰባስበው ሸኝተውኝ ከዛ ስመጣ እንቅፍ እንኳን ሳልተኛ እዛ እንደወረደች ማለት ነው። እንቅፍ እንኳን ሳልተኛ ቤታ እዚህ ብላ ሽንት ቤት ጠቢ ብላ እቃ ሰጠችኝ ምናምን ስትል እና እሷ ግን ብዙ ነገር ነበር የጠበቀችው። እዛ ሄዳ አልጋ ላይ ተነጥፎላት እንድትተኛ ምናምን እንደደከማት እንደዛ ነገር ነበር።
አልሆነም። ግን በፍጹም እንደዛም ሊሆን አይችልም። በጊዜ ብዛት እየለመደ እኔ በነገራችን ላይ አዲስ እያሉ በጣም ከብዶኝ ነበር፣ ከብድ ነበር ያለኝ መልመድ። ሙከየፍ አጠፋለሁ ምናምን ነገር በቃ ሙከየፉን አጠፋዋለሁኝ በቃ እንዲተወኝ አልፈልግም ምናምን ነገር እና በጣም በግድ ነው የለመድኩት ወላሂ እንጃ። እስኪ የተለየ ገጠመኝ ያላችሁ ካላችሁ ኮሜንት ላይ ጻፉልኝ። አዲስ እያልን በጣም ነበር የሚከብድ ህይወት። ብቻ አልሐምዱሊላህ አልፎ እኔ 2 አመት የሚሞላል አላልኩም ነበር 14 አመት ቆየሁኝ እንዴት እንዳለፈ ሳላውቀው እንጂ ኮንትራት ቤት እንዴት ይሄ ሁላ ሰዓት እንዴት መሽቶ እንዴት ነግቶ ነው 2 አመት የሚደርሰው ምናምን ተኝቼ ትራስ እስከሚደርስ ድረስ ሁሉ ነበር ማለቅሰው። ስልክ የለ ምናምን ያኔ። አሁንማ ማሻአላህ ስልክም እያስያዟቸው ነው መሰል ምናምን እና ለውጥ አለ ማለት ነው። አሁንም ለውጥ እንዲኖር ከዚህ በላይ ለውጥ እንዲኖር እንመኛለን። እዚህ ድረስ ስለጮኩባችሁ እንግዲህ ላይክ እና ሼር ሰብስክራይብ አድርጉኝ። ሁላችሁንም አመሰግናችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት የአላህ ሰላምታ ይለያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።